አሁን የምገኘው የእስራኤል ልጆች የሆኑት አይሁዶች ወይም ጁዊሾች ከነነፍሳቸው የተቃጠሉበት የተረሸኑበት የተገደሉበት ስፍራ ነው እዚህ የምትመለከቱት ስፍራ ላይ ብቻ 1.6 ሚሊዮን የሚሆኑ የእስራኤል ልጆች ነፍሳቸውን እዚህ ቦታ ላይ አጥተዋል ከ10,000 ህፃናት መካከል 400 ብቻ ነበር የተረፍነው ከ400ዎቹ ደግሞ እኔ አንዱ ነበርኩ ፈጣሪ ፈቅዶ እስካሁን በህይወት አለው እንዳለ ሴቶቹ እዚህ ሲመጡ ጸጉራቸውን ይላጫቸዋልና ላጭተው አንድ ቦታ ላይ ከምረው አስቀምጦት ነበር ህፃናቶች ሳይቀሩ አካል ጉዳተኞች የነበሩትን እንኳን ሳይቀሩ እዚህ አምጥተው ገርሏቸዋል አቃጥለዋቸዋል ሰላም ዩቲዩብ እንደናችሁ ዛሬም እንግዲህ በሌላ ቪዲዮ ተመልሰን ከፖላንድ ከተማ ክራኮቭ ተመልሰን መተናል አሁን የምገኘው ክራኮቭ ከተማ ፖላንድ ሀገር ነው ሰዓቱም እንግዲህ እንደምትመለከቱት 5:40 ነው በጣም ሌሊት ነው በጣም በሌሊት ነው የተነሳሁት ዛሬ በዚህ ቪዲዮ አሽዊትስ ሄደን እንግዲህ አሽዊትስ ካምፕ ነው የምንጎበኘው ማለት ነው የዛሬው ቪዲዮ እንደ ከዚህ በፊቱ የምንስቅበት የምንደሰትበት ወይም ደግሞ ሌሎች አዳዲስ ነገሮችን የምንጎበኝበት ቪዲዮ አይደለም በጣም የሚያሳዝን ልብ የሚነካ አሳፋሪ ታሪክን ነው የምናየው አሽዊትስ እንግዲህ መግቢያው ላይ እንደተመለከታችሁት ከ1.6 ሚሊዮን በላይ የእስራኤል ልጆች የአይሁድ እምነት ተከታዮች ወይም ደግሞ ጁዊሾች የተገደሉበት የተጨፈጨፉበት የተቃጠሉበት ስፍራ ነው ሶ ጉዟችንን ወደዛ ነው የምናደርገው እዛ ቦታ ለመሄድ ደግሞ ትራቨል ኤንድ ጋይደንስ እዚህ ሀገር ላይ ቡክ አድርጌ መተው ፒክ ሊያረጉኝ ነው ማለት ነው ሶ ሆቴል በሬ ላይ ነው እየጠበቅኳቸው ያለሁት ሶ መተው ፒክ ያረጉኛል ጉዟችንን ወደዛ እናደርጋለን ከዛ በፊት ግን ጉዟችንን ወደዛ ከማረጋችን በፊት ፕሊስ ሁላችሁ ኮሜንት ሴክሽን ላይ ፖላይት ሁኑ ምክንያቱም አሁን ካለው ሲቹዌሽን ጋር ወይም ደግሞ ከፖለቲካል ነገር ጋር አገናኝተነው ኮሜንት ሴክሽን ላይ በማይሆን ነገር ማይሆኑ ሰዎችንም ደግሞ እንዳናስቀይም ፕሊስ ሁላችንም ኮሜንት ሴክሽን ላይ ፖላይት ሁኑ እዛ ቦታ ላይ የነበርን ሰዎች እንደነበርን እያሰብን እንድናየው ወይም ደግሞ ሂዩማኒቲን በተሞላበት መንፈስ እንድናየው ሰውኛን በተሞላበት መንፈስ እንድናየው ነው ይሄን ቪዲዮ መፈልገው ታሪክን እንድንጨብጥበት ነው እንፈልገው ሶ ቀጥታ ወደ ቪዲዮ እንገባለን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ላይክ እና ሼርም እንደዛው ጉዟችንን ወደ አሽዊትስ እናደርጋለን ደርሰናል አሽዊትስ ካምፕ በስማም ሲየመጣን ዶክመንተሪ ያሳየን ነበር መኪና ውስጥና በጣም በእግዚአብሔር ስም በጣም በስማም ቦለው ፈስቅዱስ የሰው ልጅ እንዴት እዚህ በቃራናኔ ጨካኝ ይሆናል በጌታ በኢየሱስ ስም ምን ያላረጋቸው ነገር አለ በእናታችሁ ውስጥ ገብተን በደንብ ሙሉ ዲቴሉን እናያለን ግን በእግዚአብሔር ስም በጣም ኢሞሽናል ምትሆኑ ከሆነ ይሄ ቪዲዮ ባታዩት ይሻላል በጣም ያስገረመኝ ነገር ምን እንደሆነ ታውቃላችሁ በጣም ብዙ ሰው ነው ያለው ሊጎበኝ የመጣው ሰው በጣም ብዙ ሰው ነው ያለው እንደምትመለከቱት እዚህ ጋር እንግዲህ እንደሚሰማችሁ እዚህ ቦታ ላይ ህይወታቸውን ያጡት ሰዎች ስማቸው ቦታ ላይ እንደነገርኳችሁ ከ1.6 ሚሊዮን ሰው በላይ ህይወቱን አጥቷልና ስማቸው እዚህ ታነል ውስጥ ይጠራል
ካምፕ ውስጥ ገብተናል ቤተሰቦች በጣም ገና ካሁኑ በጣም የሚያሳዝን ፊሊንግ ነው ያለው እዚህ ጋር እንግዲህ በሩ ጋር እንደምትመለከቱት ይሄ ነበር ከዚህ አጥር በኋላ ነው ካምፑ ያለው ከዚህ በኋላ ነው የተጨፈጨፉት ጋዝ ቼምበሩ ያለው የተቃጠሉትና ኤቭሪቲንግ እንግዲህ ከዚህ በኋላ ነው እንደምትመለከቱት ደብል አጥር ነው ያለው ከዚህ ማንንም በፍጹም ሊያመልጥ አይችልም በጣም እንደምትመለከቱት ሴኩሪቲ የነበረ ቦታ ነው በዛ ላይ ወታደሮች ነበሩ እዚህ ቦታ ላይ ጠባቂዎች ማለት ነው እና ኤኒ ሰው እዚህ ለማምለጥ ቢሞክር ያው obviously ሞት ነው እዚህ ቦታ ላይ ሆኖም ቀረም የሚጠብቃቸው የነበረው ግን ባሰቃቂ ሁኔታ ደግሞ ይገደሉ ነበር በረዶ በነበረ ሰዓት በጣም ብርድ በሆነ ሰዓት ውጪ ለ24 ሰዓት በረዶ ላይ ያስሯቸው ነበር ከዛ በኋላ ሰውነታቸው መግሎና እንትን ብሎ እንዲሞቱ ያደርጓቸዋል በረሃብ በመረሸን በተለያዩ አሰቃቂ ነገሮች ከነነፍሳቸው ራሱ ያቃጠሉ እዚህ ስፍራ ላይ ገርሏቸዋልና በጣም የሚያስፈራ ቦታ ነው to be honest እግዚአብሔርን በነገራችን ላይ ፖላንድ ላይ ይገኝ እንጂ ልክ እንደነገርኳችሁ ጀርመኖች ናቸው የናዚ ፓርቲ ጀርመኖች ናቸው ይሄንን ስራ ሲሰሩ የነበረው ከተለያዩ የዩሮፕ ሀገራት የእስራኤል ዜጋ የሆኑትን ወይም ደግሞ የእስራኤል ዜጋ ባይሆኑ እንኳን የጁዊሽ እምነት ተከታዮችን የእስራኤል ልጆችን ማለት ነው እዚህ በማምጣት ባሰቃቂ ሁኔታ ይገርሏቸው ነበር እዚህ ጋር ደግሞ እንደምትመለከቱት እዚህ የነበሩት ሰዎችን ወጣቶችን ወይም ደግሞ ጉልበት ያላቸውን ወንድም ሆነ ሴቶች የጉልበት ስራ ያሰሯቸው ነበር እዚህ እንደ እዚህ አምጥተው ከማሰርና ከመግደል ውጪ ደግሞ በጣም ኃይለኛ የሆነ የጉልበት ስራ ያሰሯቸው ነበር ጀርመን ናዚዎች ማለት ነው በሰዓቱ ፖላንድን እንግዲህ በቁጥጥር ስር አውላ ስለነበረ ጀርመን በቅኝ ግዛት ይዛ ስለነበረ እዚህ ይሄንን ካምፕ የመረጠችው ለምንድነው በጣም አመቺና በጣም ትልቅ መሬት ስላገኘች ነው በሰዓቱ ፖላንድ ስትቆጣጠረው ይህ ቦታ የፖላንዶች እንግዲህ የጦር ስፍራ ነበረ የወታደሮች ማሰልጠኛና እንደዛ አይነት ነገር በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደሚያስፈራ ቦታው አንድ ባንድ ቤቶች ውስጥ እየገባን እንግዲህ ሁሉንም ነገሮች ለማየት እንሞክራለን አሁን የምትመለከቱት ማፕ ከተለያዩ የዩሮፕ ሀገራቶች ሰብስቦ የሚያመጣበት የባቡር መስመር ማፕ ነው ቀዩ የምትመለከቱት አሁን ያለንበት ፖላንድ ሀገር ክራኮቭ ከተማ አሽዊትስ የሚባለው ካምፕ ያለበት ቦታ ነው ሌሎቹ እንግዲህ መስመሮች መጥተዋቸው እንዳለ በመላው ዩሮፕ የሚሄዱ የባቡር መስመሮች ከበርሊን ከኦስሎ ከፓሪስ ከላክሰምበርግ ከተለያዩ የዩሮፕ ሀገራቶች ሰብስቦ እዚህ ቦታ ላይ የሚያመጣበት ማፕ ነው ማለት ነው አሁን ደግሞ የምትመለከቱት ከፊት ለፊት ምን ያህል ሰዎች እዚህ ቦታ ላይ ነፍሳቸው እንደጠፋ ወይም እንደተገደሉ በቁጥር የሚያሳይ ነው 90% የሚሆኑት ጁዊሾች ናቸው የእስራኤል ልጆች ናቸው ከዛ በተረፈ ግን 15000 ራሻዎች 23000 ሮማዎች ከ140 እስከ 150 የሚሆኑ ደግሞ ፖሊሾች እዚህ ቦታ ላይ ተገድለዋል እዚህ ጋር በጠርሙስ ውስጥ የምትመለከቱት ደግሞ በሰዓቱ የተቃጠሉ ሰዎች አፈር ወደ አፈርነት ሲቀየሩ የነበረው እንግዲህ ቅሪታቸው ነው ማለት ነው እንደምትመለከቱት ሴቶች አዛውንቶች ህፃናት በጣም ባሰቃቂ ሁኔታና በሚዘገነን መልኩ እዚህ ቦታ ላይ ተገድለዋል ይህ የምትመለከቱት ታሪክ የሩቅ ዓመት ታሪክ አይደለም ከ80 ዓመት በፊት የነበረ ታሪክ ነው እንደምትመለከቱት በፎቶና በማስረጃ እዚህ ካምፕ ላይ ከተለያዩ ከዩሮፕ ሀገራቶች ተለቅመውና ተሰብስበው ሲደርሱ ወይም ደግሞ ሲራገፉ የሚያሳይ የፎቶ ማስረጃ ወይም ደግሞ ምስል ነው
ካምፕ ላይ ከደረሱ በኋላ ለሁለት እንዲሰለፉ ምርጫ ይሰጣቸዋል። በቀኝ ወይም ደግሞ በግራ መርጣችሁ ተሰለፉ ተብለው እንደዚህ እንደምትመለከቱት እንግዲህ ይሰለፋሉ ማለት ነው። ከዚህም በመቀጠል በቀኝ የተሰለፉት ለስሌቨሪነት ወይም ደግሞ ለባርነት ይዳረጋሉ። በህይወት ይቆዩና ጸጉራቸውን ተላጭተው ዩኒፎርም ተሰጥቷቸው ቁጥር ይሰጣቸውና እዛ ቦታ ላይ ስም ስለሌለ ቁጥር ተሰጥቷቸው ወደ ባርነት እስኪሞቱ ድረስ ወደ ባርነት ይገባሉ። በግራ በኩል ደግሞ የተሰለፉት ቀጥታ ወደ ሞት ወደ ጋዝ ቼምበር ወይም ደግሞ ወደ መረሸን ወይም ደግሞ ወደ መሰቀል ይገባሉ። እዚህ ጋር ደግሞ በቀጣዩ ስዕል እንደምትመለከቱት ህፃናቶች፣ ሴቶች እንዲሁም ደግሞ አዛውንቶች ምንም አይነት ምርጫ አይሰጣቸውም ነበር። ቀጥታ ወደ ሞት ነበር የሚላኩት። አሁን ላይ ያየን ያለነው በምስል የተደገፉ ወይም ደግሞ በፎቶ የተደገፉ ማስረጃዎችንና ታሪኮችን ነው። ከሁሉም ግን ይሄኛው በጣም ትንሽ ከበድ ያለ ነበር። እንደምትመለከቱት ከነነፍሳቸው ወይም ደግሞ ገርለው እያቃጠሏቸው የሚያሳይ እንግዲህ ምስል ነው። ይሄ ቦታ በጣም ከባድ ነው ከመላችሁ በላይ ለመጎብኘት በጣም ይከብዳል። ስፔሻሊ ደግሞ በአካል ሄዶ ማየት ቦታውን በጣም ከባድ ነበር። ይህ የምትመለከቱት ሳምፕል ደግሞ ጋዝ ቼምበር ወይም ደግሞ በጋዝ አፍነው የሚገድሉበት ቦታ የነበረው ነው። በሳምፕል እያሳዩን ያለው ማለት ነው። ከ1000 እስከ 10000 የሚሆኑ ጂዊሾችን እዚህ ቦታ ላይ በመክተት በጋዝ አፍነው ይገድሏቸው ነበር። ሌሎቹ ደግሞ ተራቸውን እንግዲህ ውጪ ሆነው እየጠበቁ የሚያሳይ ሳምፕል ነው። ይሄ ደግሞ የምትመለከቱት ሰውነታቸውን የሚያቃጥሉበት ከሞቱ በኋላ ሰውነታቸውን ለማቃጠል የሚገለገሉበት እንግዲህ ማቃጠያ ነው ማለት ነው። እኚህ የምትመለከቷቸው ጣሳዎች ደግሞ ጋዝ ቼምበር ውስጥ ከተው አፍነው ሲገሏቸው የተጠቀሟቸው ኬሚካሉን ይይዙ የነበሩት ወይም ደግሞ ጋዙን ይይዙ የነበሩት እነዚህ ጣሳዎች ነበሩ። አሁን በዚህ መልኩ አስቀምጠውት እንግዲህ ለጎብኚዎች እንዲጎበኙ አድርገዋል። ስማሙል መንፈስ ቅዱስ አይደለም ለማየት ቀርቶ ለማሰብ ራሱ በጣም የሚዘገንን ነገር ነው በጌታ በኢየሱስ ስም። አሁን የነበርንበት ክፍል ጋዝ ቼምበሩ እንዴት ይሰራ እንደነበር፣ እንዴት በጋዝ እንደሚገድሏቸው፣ እንዴት ከተለያዩ የአውሮፓ ሀገራት ሰብስቦ እንደማያመጧቸው እና ደግሞ at the same time ከመጡ በኋላ ጸጉራቸውን ላጭቷቸው እንዴት ለካልሲነት ለተለያዩ ነገር እንደሚጠቀሟቸው፣ ጥርሳቸውን ወርቅ ጥርስ ያለው ካለ ወርቅ ጥርሳቸውን ይነቅሉታል ምክንያቱም ወርቅ ስለሆነ ምናምን በጣም አይምሮ የሚነካ ታሪክ ነው። እግዚአብሔርን በስመ አብ ወወልድ ወመንፈስ ቅዱስ እንዴት የሰው ልጅ ለሰው ልጅ እንደዚህ ያደርጋል? በጣም ልብ የሚነካ ታሪክ ነው። እግዚአብሔርን በስመ አብ ወወልድ ወመንፈስ ቅዱስ በጌታ በኢየሱስ ስፔሻሊ ጸጉራቸውን ላጭተው ምናምን ህፃናቶች ሳይቀሩ አካል ጉዳተኞች የነበሩትን እንኳን ሳይቀሩ እዚህ አምጥተው ገድለዋቸዋል፣ አቃጥለዋቸዋል ምናምን ነገር በስመ አብ
እስካሁን አስጎብኙን እየተከተልን ነበር ስንጎበኝ የነበረው። አሁን ግን አልቻልኩም ታውቃላችሁ። ከኋላ እየሄድኩ ካልሆነ ትንሽ ከባድ ነው። ኤኒዌይ እዚህ ጋር እንደምትመለከቱት እንግዲህ ጫማቸው ደግሞ እዚህ ቦታ ላይ ስቶር ተደርጎ ስንትና ስንት ሺህ ህዝብ መሰላችሁ፣ ስፔሻሊ ህፃናት በጌታ በኢየሱስ እዚህ ቦታ ላይ ሲያመጧቸው አዛውንትንና ህፃናቶችን ምንድነው የሚያደርጉት መሰላችሁ? ቀጥታ ወደ ጋዝ ቼምበር ነበር የሚልኳቸው። በጋዝ አፍነው ይገሏቸዋል። ከዛ ደግሞ ሰውነታቸውን ያቃጥሉታል በእሳት ከነነብሳቸው ማለት ነው፣ ሳይገሏቸው። የጀርመን ጭካኔ በጌታ በኢየሱስ ክርስቶስ እስማ እንዴት ነው ይላችሁ። የህፃናቶች ጫማ ሳይቀር በየቦታው የሴቶች ጫማ፣ ህፃናቶች አሁን እነዚህ የሚያካክሉ ህፃናቶች እንዲሁ በእግዚአብሔር ይህ የምትመለከቱት የህፃናቶቹ ቦታ እነዚህ እንዳለ ህፃናቶቹ ነው ታውቃላችሁ። የህፃናቶችን ልብስም እዚህ ጋር እንደምታዩት እነዚህ የሚያካክሉ ህፃናቶች ወስደው ከነነብሳቸው አቃጥሏቸዋል በእግዚአብሔር ስም። በጣም እስማቡል። እዚህ ጋር ደግሞ አሁን ፊት ለፊት የሚገኘው ልብሳቸው ነው። ጋድ ብቻ እንደምትመለከቱት ልብሳቸው ነው። እንደመጡ የሚሰጣቸው ልብስ ማለት ነው። ከዛ በኋላ መቀየር የሚባል ነገር አይታሰብም። የህይወታቸው ፍጻሜ እስኪደርስ ድረስ ጉልበት ያለው ጉልበቱ እስኪያልቅ ድረስ እንግዲህ ይሰራል። ከዛ በኋላ ለሞት ይዳረጋል። በአብዛኞቹ ደግሞ ጊዜያቸውን እየጠበቁ በቀን እስከ 20,000 ሰው ይገደል ነበር እዚህ ቦታ ላይ እስከ 20,000 ሰው። በስማ ይኸውላችሁ እዚህ ጋር ጫማቸው ይሄንን ይመስል ነበረ። ልብሳቸው ይሄ በነገራችን ላይ ይሄ ልብስ ሪል ላይፍ በሰዓቱ የነበሩ ሰዎች የለበሱት ልብስ ነው። እዚህ ግድግዳው ላይ የምትመለከቷቸው ደግሞ በጠቅላላ ህይወታቸው እዚህ ቦታ ላይ ያለፉ ሰዎች ናቸው። በጣም የሚያሳዝኑት ስማቸው፣ ፎቶቸው በጠቅላላ ከየስር ልብሳቸውን አድርገው እንደምትመለከቱት አብርሃም አለ፣ ጆሴፍ አለ፣ ዳንኤል አለ። በስመ አብ። እዚህ ጋር ደግሞ ሴቶች ናቸው እንዳልኳችሁ። እዚህ ጋር እንደመጡ ጸጉራቸውን ነው የሚላጯቸው። እዛ ክፍል ላይ ምንም አይነት ቪዲዮ መቅረጽ አይቻልም ስላሉ ነበርና እንዳለ ሴቶቹ እዚህ ሲመጡ ጸጉራቸውን ይላጯቸዋልና ላጭተው አንድ ቦታ ላይ ከምረው አስቀምጠውት ነበር። ጸጉራቸውን እንግዲህ ለተለያዩ ለካልሲ፣ ለምናምን፣ ለሂውማን ለብዙ ነገሮች ይጠቀሙት ነበረ። እንደምታያቸው እንዳለ ጸጉራቸውን ተቆርጠዋል። የሂትለር ወይም ደግሞ የናዚ ሐሳብ ምንድነው? ምንም አይጠቅሙም ፓራሳይቶች ናቸው ነበር የሚላቸው። ለምድር ማይጠቅሙ ሰዎች ከዚህ ምድር ላይ መወገድ አለባቸው ብሎ ነበረ የሚያስበው ማለት ነው። እዚህ ጋር ደግሞ የህፃናቱ ፎቶ አለ። ያላችሁ እንደምትመለከቷቸው ከ18 ዓመት በታች ህፃናት እዚህ ሲመጡ የነበረው ልብስ በእግዚአብሔር ስም ይሄን የሚያክል ህፃን ያቸው እናታቸው እዚህ ቦታ ላይ ከ232,000 በላይ ህፃናቶች እዚህ ቦታ ላይ መጥተው ህይወታቸውን አጥተዋል ማለት ነው። እንደምትመለከቱ እንግዲህ እነዚህ ነገሮች እዚህ ቦታ ላይ አሉ። እዚህ ጋር የምትመለከቱት ቦታ ደግሞ የሚረሸኑበት ቦታ ነበረ። እዚህ ጋር ያመጡ እንግዲህ በጣም በብዙ 100,000 የሚቆጠሩ የእስራኤል ልጆች ወይም የአይሁድ እምነት ተከታዮች እዚህ ጋር ተረሽነው ተገድለዋል። እንደምታዩት ቦታውን እዛ ጋር ነበር የሚደረድሯቸው። እነሱ እዚህ ጋር በመቆም ነበረ
የሚረሽኗቸው ቦታው እንደምትመለከቱት በጣም አስቀያሚ በጣም ዘግናኝ ቦታ ነው በጌታ በኢየሱስ ስም ከዚህ በላይ ጭካኔ የትም የለም ለመሰላችሁ ጦርነት ያለ ነገር ነው ያለና የሚኖር ድሮም አለ አሁንም አለ በጦርነት 2 ሚሊዮን 3 ሚሊዮን ሰው ይሞታል ይሄ ቦታ ግን ለየት የሚያደርገው ምንድነው በጣም ኃይለኛ የሚባል ስቃይ ነበር የሚደርስባቸው ምንም አይነት ምግብ ሳይሰጧቸው ለአንድ ሳምንት ለሁለት ሳምንት ያቆያቸውና በረሃብ ምክንያት ይሞታሉ እንዲሁም ደግሞ ይመረጡና ይረሸናሉ እንዲሁም ደግሞ ይሰቀላሉ ኢትሩም እንዴት እንደሚያቅ ከነነፍሳቸው ያቃጥሏቸዋል ጋዝ ቼምበር የሚባል አለ በጋዝ ደግሞ አፍነው ይገሏቸዋል ህፃን አዋቂ ወጣት ሽማግሌ አሮጊት ማንንም አይቀርም በቃ ማንንም አይቀርም ገና እንደመጡ በ5 ሰዓታት ውስጥ ራሱ ቀጥታ ወደ ጋዝ ቼምበር የሚላኩ ሰዎች አሉ ቀጥታ ወደ ከነነፍሳቸው ያቃጥሏቸዋል ገላችሁ ልትታጠቡ ነው ልብሳችሁን አውልቁ ብለው አስገብተው ከነነፍሳቸው እዚህ ቦታ ላይ ያቃጥሏቸው ነበር ቦታው እንደምትመለከቱት በግንብ በመናምን ነገር የታጠረ ነው አንዳንድ ቦታዎችን ሄዳችሁ መቅረጽ አትችሉም ሰው ቀደም ለምሳሌ ነበርንበት ቤት የተለያዩ ጥፋቶችን የሚያጠፉ ለምሳሌ ከዚህ ቦታ አምልጠው ለመሄድ የሚሞክሩ ሰዎች ወይ ደግሞ በጣም ርቧቸው ሄደው ካለው ከዌርሃውሱ ወይ ከምናምን ነገር ምግብ ስቶር ከሚደረግበት ሰርቀው ለመብላት የሚሞክሩ ሰዎችን ደግሞ በጣም ለየት ያለ ቅጣት ይቀጧቸው ነበር ልብሳቸውን አስወልቀው ባዶ ሩም ውስጥ ቀዝቃዛ ሩም ውስጥ ይከቷቸዋል ምንም አይነት አየር ማይገባበት ሩም ውስጥ እዛው ተሰቃይተው እንዲሞቱ ያረጋቸዋል ምንም አይነት ህክምና የሚባል ነገር የለም obviously ግን በአብዛኞቹ በረሃብና በተለያዩ በሽታዎች ደግሞ በአብዛኞቹ ሞተዋል 1.6 ሚሊዮን ቀላል ቁጥር አይደለም ኦቨርኦል እዚህ ቦታ ላይ የሞቱ ሰዎች ብቻ ናቸው 1.6 ሚሊዮን በአጠቃላይ ግን 6 ሚሊዮን የሚሆን ጁዊሽ ወይም ደግሞ የአይሁድ እምነት ተከታይ ነው የሞተው 6 ሚሊዮን ዩሮፕ ላይ የሚኖሩ የእስራኤል ልጆች ማለት ነው ቦታው እንደምታዩት በጣም ያስፈራል ከመላችሁ በላይ እዚህ የምታዩት በጠቅላላ ብሎክ 1 ብሎክ 2 ብሎክ 3 ያለ እንግዲህ ከፋፍሎት አሁን ያለነው ብሎክ 25 ላይ ነው እዚህ የምታዩት መሬት ላይ በጣም በብዙ ሚሊዮን የሚቆጠሩ በጣም በብዙ መቶ ሺህ የሚቆጠሩ ሰዎች ነፍሳቸውን አጥተዋል ይሄ ስፍራ ደግሞ የምትመለከቱት እንግዲህ የሚሰቀሉበት ስፍራ ነው እዚህ ጋር ነበረ አምጥተው የሚሰቅሏቸው እዚህ ጋር የምትመለከቷቸው ፎቶአቸው እነዚህ ሰዎች እዚህ ስፍራ ላይ እንግዲህ ተሰቅለው የሞቱ ሰዎች ናቸው በስዕልም እዚህ ጋር እንደምትመለከቱት እዚህ ስፍራ ላይ እግዚአብሔር ስም ደው እንዴት የሰው ልጅ ሰው ላይ እንዲጨከናል በጌታ ስም ስማም ሁሉ ፍስቅዱስ anyway እንደምታዩት እዚህ ጋር ነበረ ሰቅለው የሚገርላቸው oh shit በጣም ኢሞሽናል ያደርጋል ቦታው በፈልጉም ባፈልጉም ይሄ ሰው መሆን ብቻ በቂ ነው ሰው ከሆናችሁ ብቻ እዚህ ቦታ ስትመጡ ጥሩ ስሜት አይሰማችሁ ህፃናቶች ስፔሻሊ እኔ ልቤን የነካው ምንድነው ህፃናቶቹን አሰቃይተው የሚገሉበት ሁኔታ ገና እንደመጡ ስፔሻሊ ህፃናቶች ስለሆኑ የተለያዩ ቦታዎች ሄደው መስራት ስለማይችሉ ገና እዚህ ቦታ እንደመጡ ነበረ ቀጥታ ወደ ሞት ሚልኳቸው ወይም ወደ ጋዝ ቼምበሩ ሚልኳቸው ወይ ከነነብሳቸው የሚያቃጥሏቸው ማለት ነው በጣም ታፍ ነው እግዚአብሔር ታዩት እንዴት እንደተጣጠረ ሁለት አጥር ነው ያለው አንዱን እንኳን እስኬፕ ብታረጉ ሌላኛው ማለፍ እንዳትችሉ ማለት ነው ፕላስ የሾህ አጥር ነው እንደምትመለከቱት እና ደግሞ እዚህ ጋርም ደግሞ ሁሉ ጊዜም ጠባቂ ይኖራል ላይቱ እንደምታዩት መብራት አለ ማንንም ማለፍ አይችልም ከዚህ ማንንም ማለፍ አይችልም ከዚህ የዚህ ካምፕ መስራችና ኮማንደር ሩዶልፍ ሆስ ይባላል ስሙ እና ከኤፕሪል 16 በ1947 ዓመተ ምህረት እዚህ ጋር እንደምትመለከቱት ታሪኩ ተጽፏል ኤፕሪል 16 በ1947 ዓመተ ምህረት ሩዶልፍ ሆስ የተባለው ሰው እዛ ጋር የምትመለከቱት
ቦታ ላይ የፖላንድ መንግስት which is የናዚ መንግስት ከወደቀ በኋላ ማለት ነው ሰውየው በቁጥጥር ስር ውሎ እዚህ ቦታ ላይ ነው ሰቅለው የገደሉት ያው የምትመለከቱት ቦታ ላይ ማለት ነው እዚህ ቦታ ላይ ሰቅለው ገድለውታል በጣም ሲያንሰው ነው እንደውም ቀላል ሞት አይገባውም ነበር ግን ቢያንስ ይሁን ይሄ የምትመለከቱት ስፍራ ደግሞ ጋዝ ቼምበር ያልኳችሁ እንግዲህ በጋዝ አፍነው የሚገድሏቸው ቦታ እዚህ ውስጥ ነበረ which is I think መሬት ውስጥ ነገር ነው እንደምትመለከቱት መሬቱ ከላይ ነው ጋዝ ቼምበር ወደ ውስጥ ነው ያለው ሶ ካምፑ ይሄ ነው እዚህ ውስጥ ነው ሰዎችን የሚያስተኛቸው የነበረው ቀጥታ የሚመጡ አሉ ገና እንደመጡ አንዳንዶች ደግሞ እዚህ ከቆዩ ከአንድ ወር ከሁለት ወር ከተለያዩ ወራቶች በኋላ አምጥተው እዚህ ውስጥ ነው ጋዝ ቼምበር ውስጥ ከተው የሚገድሏቸው ሶ አሁን ጉዟችንን ወደዛ ነው ያደረግን ያለነው the only place እዚህ ደስ የሚለው ይሄ ነው which is የዚህ ካምፕ አስተዳዳሪ የነበረው ሰው በፖላንድ መንግስት አንቀው ወይም ደግሞ የስቅላት ፍርድ ፈርደውበት ሰቅለው የገደሉት እዚህ ቦታ ላይ ነው ሶ አሁን እየገባን ያለነው ወደ ጋዝ ቼምበሩ ነው ኢማጂን በሰዓቱ የነበራችሁ ሰዎች ናችሁ ቡክ ያረጋችሁ ነው በዚህ ጋር ወደ ጋዝ ቼምበር ሊከቷችሁ ምን አይነት ፊሊንግ እንደሚሰማችሁ ኢማጂን እዩት የምታዩት ነገር ሁሉ በጣም ያስፈራል እዚህ በጣም ብዙ ሰዎች ህይወታቸውን አጥተዋል ተቃጠሉ በስመ አብ ወወልድ ወመንፈስ ቅዱስ ወተናል አሁን ደግሞ ጉዟችንን ወደ አሽዊትስ 2 ነው እናደርገው ወይም ደግሞ ወደ አሽዊትስ በርኪናው ወደሚባለው ይሄ ካምፕ በጣም ብዙ ካምፖች ነው ያሉት ኢማጂን ይሄን አይተናል ሶስት አይነት እንደዚህ አይነት ካምፕ አለ እንደዚሁ የጋዝ ቼምበር ያለበት መስቀያ ያለበት መረሸኛ ያለበት ማለት ነው ምክንያቱም ኢን ሚሊየንስ ነው ከተለያዩ ዩሮፕ ሀገሮች እየለቀሙ ያመጡ እዚህ የሚገርሏቸው ፖላንድ ላይ ማለት ነው ፖላንድ እንደነገርኳችሁ በጀርመን ቁጥጥር ስር ስለነበረ ያ ፖላንድን የመጨፍጨፊያ ቦታ አድርጎት ነበር አሁን መኪናችን ውስጥ እንግባና ወደ ቁጥር 2 ካምፕ ደግሞ እንሄዳለን አሁን ደግሞ የምንገኘው አሽዊትስ በርኪናው የሚባለው ቦታ ነው በስማ ይሄ ደግሞ በጣም ትልቅ ነው እንደምትመለከቱት ካምፑ እዛ ድረስ ነው ካምፑ የባቡር መስመር አለ በዚህ ባቡር መስመር ነው እንግዲህ ከተለያዩ ዩሮፕ ሀገራቶች ይዘዋቸው መጥተው ወደዚህ ውስጥ ወደ ካምፕ ውስጥ የሚከቷቸው ማለት ነው ይሄ የምትመለከቱት ቀጥታ ወደ ካምፑ ነው የሚገባው የባቡር መስመሩ እንግዲህ ይህን ያህል ተጨንቀው ተጠበው ስንት ፕላን አድርገው ኤክስትሪሚኔሽን ሴንተር ነው የሚሉት ወይም ደግሞ ኮንሰንትሬሽን ካምፕ ይሉታል በእንግሊዘኛ ኤክስትሪሚኔሽን ማለት ማጥፋት ማለት ነው ማጥፋት ወይም ደግሞ መሰረዝ እንደማለት በሉት ያው ነው ማጥፋት ወይም ደግሞ መሰረዝ ዋናው እቅዱ ጎሉ የነበረው ሙሉ ለሙሉ ከምድር ላይ እነሱ ማጥፋት ነው እንግዲህ እስራኤል እንደምታውቁት የ75 አመት ታሪክ ነው ያላት አሁን ከእንደ አዲስ ከተመሰረተች ማለት ነው ከዛ በፊት ግን በአለም ላይ ተበትነው ይኖሩ ነበር ኢቭን ኢትዮጵያ ላይ ሁላችንም እንደምናውቀው ፈላሾች እየተባሉ ቤተ እስራኤላውያን ኢትዮጵያ ላይ ይኖሩ ነበር በአለም ሙሉ አለም ላይ ነበር ተበትነው
የሚኖሩት ለዛም ነው እሱ በጣም የተመቸው በጣም ስፔሻሊ ደግሞ ዩሮፕ ላይ ብዙዎቹ እዚህ ነበር ዩሮፕ ላይ የሚገኙት ሶ ከምድር ላይ ኮምፕሊትሊ እነሱን ማጥፋት ነበር ዋናው እቅዱ ከዚህ በኋላ ነው እስራኤሎች እንግዲህ ተመልሰው ሄደው ወደ ሀገራቸው እስራኤል የምትባለውን ሀገር ከእንደ አዲስ ያቋቋሟት ማለት ነው እዚህ ጋር እንግዲህ የምትመለከቱት ምስል እንደመጡ ከዚህ ከባቡር ላይ ሲወርዱ ያለ ምስል ነው ህፃናቶች ሴቶች አዛውንቶች አሉ ስዕሉ ላይ እንደምትመለከቱት በምስሉ ላይ እና ሁሉም በሰዓቱ የዴቪድ ኦፍ ስታር የዳዊትን ኮከብ እንዲያደርጉ ተገደው ነበር ያንን ሳያደርግ የተገኘ ጂዊሽ ወይም ደግሞ አይሁዳዊ በተገኘበት ነበር የሚገደለው ወይም ደግሞ በጣም አስከፊ ድብደባ ይደረግበት ነበር ይሄ እንደምትመለከቱት መግቢያው በሩ ነው ቦታው በደንብ ነው ያጠሩት በሾህ አጥር ነው ይሄም የታጠረው እንደምትመለከቱት የባቡሩ መስመር ቅድም ካሳየዋችሁ ቦታ ቀጥታ ወደዚህ ነው የሚገባው ማለት ነው የባቡሩ መስመሩ ከዛ በኋላ እንግዲህ የተለያዩ በዚህም በቀኝም በኩል በስተግራም በኩል ካምፖች አሉ እዚህ ነው እንግዲህ የጭፍጨፋው ስራ የሚካሄደው ማለት ነው ይሄ ከፊት ለፊት የምትመለከቱት ባቡር እንግዲህ ሳምፕል ነው ከዚህ በፊት የነበረው ሙሉ ለሙሉ ዲሞሊሽድ ስለሆነ ምንም አይነት ነገር የለም ይሄ ግን ሳምፕል በ1944 ተሰርቶ የተቀመጠ ነው እዚህ የምትመለከቱት ባቡር ላይ ከ70 እስከ 100 የሚሆን ሰው ጭቅ አድርገው ያመጡ ነበር እዚህ ቦታ ላይ ከዛ በኋላ ከመጡ በኋላ እንግዲህ እንደምትመለከቱት እዚህ ቦታ ላይ ፊት ለፊት ማለት ነው እዚህ ጋር ያሰልፏቸዋል ከተሰለፉ በኋላ ቀኝ ወይ ግራ ምረጡ ይባላሉ እዚህ ቦታ ላይ ማለት ነው ቀኝ ወይ ግራ ምረጡ ይባላሉ ቀኝ የመረጠ ሰው ሻወር ገላቸውን ያጥቧቸዋል ዲስኢንፌክት ያደርጓቸዋል ጸጉራቸውን ይላጯቸዋል ዩኒፎርም ያለብሷቸውና እዚህ ቦታ ላይ እንደነገርኳችሁ ስም የለም ሶ ቁጥር ይነቅሷቸዋል በቁጥር ስለሆነ አይደንቲፋይ የሚያደርጓቸው ቁጥር ይነቅሷቸውና ወደ ካምፕ ይከቷቸዋል ማለት ነው ካምፕ ገብተው እንግዲህ እስከቆዩ በህይወት እስካሉ ድረስ ለዚህ ቦታ ዩዝፉል እስከሆኑ ድረስ ጉልበታቸውን መጠቀም እስከሚችሉ ድረስ ጀርመኖች በህይወት ያቆያቸዋል ከዛ በኋላ ያው ቀጥታ ወደ መግደል ይገባሉ ማለት ነው በግራ በኩል የሚሰለፉትን ደግሞ ቀጥታ ልብሳቸውንም ሳያወልቁ ሻወርም ሳይወስዱ ቀጥታ አሁን ወደ ምንሄድበት ቦታ ነው የሚወስዷቸው አሁን ወደ ምንሄድበት ቦታ ይወስዷቸውና ከዛ በኋላ በተለያዩ መንገዶች ይገድሏቸዋል ማለት ነው እንግዲህ አስጎብኛችን እንዳለን እዚህ ቦታ ላይ በአንድ ቀን ብቻ እስከ 100,000 ሰው ተጨፍጭፎ ተገድሏል ቀጥታ ከባቡር እንደወረዱ ወደ መግደያ ቦታ ይወሰዱና እዛ ቦታ ወስደው ይጨፈጭፏቸዋል ማለት ነው ካምፖቹ እንግዲህ እንደምትመለከቷቸው እነዚህ ናቸው እነዚህ ደግሞ ዩኒፎርም ከለበሱ በኋላ ቁጥር ከተሰጣቸው በኋላ ገብተው የሚጠቀሙበት ቦታ ነው በአብዛኞቹ በጉልበት ስራ ያገለግላሉ ከዛ ጉልበታቸው ሲያልቅ ምግብም መጠጥም ስለሌለ እንደነገርኳችሁ ይገደላሉ ወይ ደግሞ ራሳቸው በረሃብ ወይ ደግሞ በተለያዩ በሽታዎች ይሞታሉ ማለት ነው So you can see how the barracks looks like in Birkenau. In the beginning there was just dirt floor, not concrete, not bricks, but dirt floor, and you have 3 levels of bunks. So the lowest one was on the ground. Imagine in the winter again, minus 25. During liberation, minus 25 degrees. So minus 15 of Fahrenheit, more or less. ይሄ ደግሞ ሌላኛው ክፍል ነው እንግዲህ የሚተኙበት ሶስት ሌቭል አለው ከታች አንድ እዚህ ጋር 2 ከዛ 3 ከ7 እስከ 9 የሚሆኑ ሰዎች ናቸው አንድ ሌቭል ላይ የሚተኙት እንደምትመለከቱት ብርድ ሲሆን ዊንተር ላይ ኢማጂን ብርዱ ነው የሚለው ሰውየው እንደምትመለከቱት እንግዲህ በጣም የሚዘገን ቦታ ነው ምንም አይነት ምግብ ስለማይሰጣቸው በአብዛኞቹ እዚህ ቦታ ላይ የነበሩ ሰዎች በረሃብ ነው የሞቱት
እዩት እንዴት እንደሰሩት ከፋፍሎ ምንም አይነት ፍራሽ ራሱ አልነበራቸውም እዚሁ መሬት ላይ ነበር የሚያስተኛቸው እና በአብዛኞቹ በብርድም በተለያዩ በሽታዎች እዚህ ቦታ ላይ የነበሩ ሰዎች ሞተዋል እንዳያችሁት እንግዲህ የዛሬው ጉብኝታችን በአሽዊትስ ይሄንን ይመስል ነበር የእስራኤል ልጆች የሆኑት አይሁዶች ወይም ደግሞ ጂዊሽ እምነት ተከታዮች የዘር ጭፍጨፋ የተካሄደበት ቦታ ነው በጣም አሰቃቂ ቦታ ማለት ነው የዛሬው ጉብኝታችን እንግዲህ ይሄንን ይመስል ነበር ከዚህ ቪዲዮ ምን ተማራችሁ እስኪ ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ ቀጣይ ደግሞ በሌላ ቪዲዮ እንገናኛለን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ ሆናችሁ ተቀላቀሉን በጣም ብዙ ጆርኒዎችን ገና ከፊት ለፊት ይጠብቀናል በጣም ብዙ ዓለም ላይ ያሉ ታሪኮችን እና ቦታዎችን አብረን አንድ ላይ እንጎበኛለን ሰብስክራይብ በማድረግ የደውል ምልክቷን በመጫን የዚህ ዩቲዩብ ቻናል ቤተሰብ ይሁኑ ወዳችኋለሁ ይመቻችሁ peace to the world ሰላምና ፍቅር ለዓለም ለሰው ልጆች ሁሉ ይሁን ቻው